ሰላም ክቡራን ተመልካቾቻችን እንደምን አላችሁ? ከቤን ሸኮ ቴሌቪዥን መደበኛው የአንድ ሰዓት ስርጭታችን እነሆ ጀመረ። ዛሬ በሚኖረን የአንድ ሰዓት ቆይታ ለእናንተ ለተመልካቾቻችን ይመጥናል ያልናቸውን የተለያዩ ፕሮግራሞችን እንዲሁም 12 ሰዓት ተኩል ሲሆን ደግሞ መደበኛውን የዜና ወጃችን ይዘን የምንቀርብ ነው የሚሆነው። ፕሮግራሙ በመምራት እኔ ተዘራ ጥላሁን ከካሜራ ባለሙያው ግርማ ከበደ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን አሰናድተን ይዘንላችሁ ቀርበናል። እንድትከታተሉ ግብዣችን ነው። አብራችሁን ቆዩ። ክቡራን ተመልካቾቻችን ወደ መጀመሪያው ፕሮግራማችን ስናልፍ ባለፉት 24 ዓመታት የግብርና ስራ ውጤታማ ለማድረግ የመካከለኛ ደረጃ የግብርና ባለሙያዎችን በማሰልጠን እንዲሁም ወደ የአርሶ አደሩን የክህሎትና የአመለካከት ተግባራትን በመስበር ደረጃ የኮሌጆች ሚና ትልቅ ድርሻ ይይዛል። በዚህም እንግዲህ በአካባቢያችን ከሚታወቁት የግብርና ኮሌጆች አንዱ የሚዛን ግብርና ቴክኒክና ሙያ ስልጠና ኮሌጅ ነው። ኮሌጁ ባለፉት 24 ዓመታት ከመማር ማስተማር ስራው ባሻገር በቴክኖሎጂ ሽግግር እንዲሁም በኢንተርፕራይዝ ዘርፍ በርካታ ስራዎችን እየሰራ ነው የሚገኘው። ይህም በተመለከተ አንድ መሰናዶ ወደ እናንተ የምናደርስ ይሆናል። እንደተከታተሉት እንጋብዛለን። አብራችሁን። የሚዛን ግብርና ቴክኒክና ሙያ ትምህርት ስልጠና ኮሌጅ በቀድሞ የግብርና ሚኒስቴር የሀገሪቱም የግብርና መር ስትራቴጂውን ለማድረግ የአርሶ አደሩን ኋላ ቀር አመራረት ዘይቤ ለመቀየር በመካከለኛ ደረጃ የሰለጠኑ የግብርና ባለሙያዎችን ለማፍራት ከተቋቋሙ 5 ሀገራዊ ኮሌጆች አንዱና አንጋፋው ነው። ግብርና ኮሌጁ ባለፉት 4 ዓመታትም የመማር ማስተማር ቆይታው በዲፕሎማ ደረጃ በመደበኛና በማታ በርቀት ትምህርት በ14 ዘርፎች ከ7400 በላይ የግብርና ባለሙያዎችንም በንድፈ ሐሳብና በተግባር የተደገፈ ስልጠና ሰጥቶ አስመርቋል። የሚዛን ግብርና ኮሌጅ 1994 የተመሰረተ ኮሌጅ ነው። በፌዴራል ደረጃ 5 የፌዴራል የግብርና ኮሌጆች ከሚባሉት ውስጥ አንዱ ነው። 2 ተልእኮች ናቸው ሲመሰረቱ የነበረ። አሁን 3ኛ ተልእኮ ተጨምሯል። የመጀመሪያዎቹ ተልእኮች አንዱ የመማር ማስተማር ነው። በመካከለኛ ደረጃ የሰለጠኑ የዲኤ ባለሙያዎችን በማሰልጠን የግብርናውን ክፍለ ኢኮኖሚን ለማገዝ የሚችሉ ባለሙያዎችን በማሰልጠን ከማስመረቅም ባለፈው ወደ አርሶ አደሩ ገብቶ አርሶ አደሩንና በዘርፉ የተሰማሩትን እንዲያግዙ ለማድረግ ነው የመጀመሪያው ዓላማ። ኮሌጁ ከ20 ዓመት በላይ ሲሰራበት የነበረው የማሰልጠን ነው። የማሰልጠን ስንል በዲፕሎማ ደረጃ ሊማሩ የሚችሉ ተማሪዎችን ከሁሉም የሀገሪቷ ክፍል ከየትኛውም ክልል በአንድ ክልል በ2 ክልል ሳይወሰን የህብረ ብሔሩን በጠበቀ መልኩ እና የክልሎችን ፍላጎት የተማሪዎችን ፍላጎት እና የግብርና ክፍለ ኢኮኖሚ ምን አይነት ባለሙያ ይፈልጋል፣ ምን አይነት ዘርፍ ይፈልጋል በሚለው በመካከለኛ ደረጃ ሊሰለጥኑ የሚችሉ ተማሪዎችን ተቀብሎ ያሰለጥናል፣ ያስመርቃል። በዚህም ለ14ኛ ጊዜ 2017 ላይ ያስመርቀናል። ወደ 7400 ሰልጣኞችን አሰልጥናል አስመርቀን ወደ ስራ እንዲገቡ ተደርጓል። እኛ መጀመሪያ ይሄ ኮሌጅ ሲመሰረት ዋናው ዓላማ የመማር ማስተማር ሂደቱን ማሳለጥ ነው። እየቆየ ሲሄድ ግን ከመማር ማስተማር በተጨማሪ ይሄ ተቋም የሆነ ቦታ ላይ ሲመሰረት የአካባቢ ማህበረሰቡንም ተጠቃሚነት ማረጋገጥ መቻል አለበት። ስለዚህ በእርግጥ መማር ማስተማሩ አንዱ ቢሆንም በሁለተኛ ፒላር ደግሞ ቴክኖሎጂና ማህበረሰብ አገልግሎት ዋና ፒላር ሆኖ እንዲቀጥል ሽግግርና ኢንተርፕራይዝ ምክትል ዲን ሆኖ ተዋቀረ። ይሄ ዋናው ዓላማ ቅድም እንዳልኩት ስልጠናው አለ። ከስልጠናው ባሻገር ግን ማህበረሰብን ታሳቢ ያደረገ የተማሪዎችን በተለይ ከመማር ማስተማር ጋር ተያይዞ ደግሞ ስኪል እንዲኖራቸው የክህሎት እንዲኖራቸው ታሳቢ ተደርጎ የተዋቀረ ክፍል ነው። በቅርብ ዓመታትም ተጠሪነቱን ለስራና ክህሎት ሚኒስቴር በማድረግ በአደረጃጀት ረገድም ከመማር ማስተማርና ከማህበረሰብ አገልግሎት ስራው ባሻገር በኢንተርፕራይዝ ዘርፍ የራስ አገዝና የገቢ ማመንጫ ስራዎችን እየሰራ ይገኛል። እንግዲህ ለበርካታ ዓመታት for 23 years almost 23 ዓመት ኮሌጁ በጣም ዝቅተኛ የሆነ የውስጥ ገቢ እና መደበኛ የሆነ የመንግስት በጀት ላይ ተመስርቶ እየሰራ ያለ ኮሌጅ ነው። እንግዲህ የመንግስት በጀት
ከጅምሩ ጀምሮ የጨመረ የመጣ ቢሆንም አሁን ባለው ስልጠናው የሚፈልገውን አይነት ስልጠና ለመስጠት ወቅቱ ጊዜው በጣም ተቀያያሪ የሆነው የስልጠና ሂደት ተቀያያሪ የሆነው ቴክኖሎጂ ዳይናሚክሱን ስታስብ መንግስት በሚያቀርበው በጀት በቂ እና ተወዳዳሪ የሆነ ስልጠና ማቅረብ እየተቻለ አይደለም። ለዚህም ነው ተመሳሳይ የሆነ ከበፊቱ ተያይዞ የመጣው በጣም ጥቂት ሊባል የሚችል ወይም ከፖቴንሻል በታች የሆነ ስልጠና ከጥራትም አንጻር ከቁጥርም ከብዛትም ስንወስድ ሪሰርቾችም ሰፍቶ ያልሄዱት በጀት ጥቂት በጀት ነው የሚመደበው። መንግስት ተቋሙ የሚፈልገውን ያክል እንኳን ባይሆን ይበጅታል። በየአመቱ አቅሙ የሚችለውን የሀገሪቱ ኢኮኖሚ የሚችለውን ያክል ይበጅታል። ግን ደግሞ ተቋሙ ለሚፈልገው ለታለመለት ዓላማ በቂ አይደለም። በቂ የሆነ ስልጠና አይሰጥም። ተወዳዳሪ ካልሆነ ደግሞ መቀጠሉ ከባድ ነው የሚሆነው። አሁን ላይ ቤስት የሚባል ኮሌጅ ሆነ ለመቀጠል ተወዳዳሪ ሆነ ለመቀጠል የተሻለ ገቢ ያስፈልጋል። ስለዚህ ይሄን ደግሞ ሪፎርሙ ጥያቄውን መልሷል። ከዚህ ቀደም ግልጽ በሆነ መንገድ ውስጥ ገቢ ከሚለው ባለፈ ከሌሎች ጋር ተወዳድሮ ገቢን ማመንጨት የሚችል በግብርናው ዘርፍ በተለይ ደግሞ በዘርፉ ገቢ ማመንጨት እንዲችል ተደርጎ በስትራቴጂው አልተቀመጠም። ፖሊሲው ያን ይደግፋልም አይደግፍም ልትል አችልም። የውስጥ ገቢ ብሎ አስቀምጠዋል። በፖሊሲው ግልጽ የሆነ አቅጣጫ የለውም። መስሪያ ቤቶች በአዲስ ሲዋቀሩ ቀጥታ ለፌዴራል ስራና ክህሎት ሚኒስቴር ተጠሪ ከሆኑት 5 ግብርና ኮሌጆች መካከል አንደኛው ነን። ስለዚህ በዋናነት አሁን እንግዲህ እኛ እየሰራን ያለነው ምንድነው አንድ ተቋማዊ ሪፎርም ተካሂዷል። ይሄ ሲካሄድ ምንድነው የተደረገው በሀገር አቀፍ ደረጃም እንደሚታወቀው የመንግስት ተቋማት የራስ ገቢ በራሳቸው ያሻሻሉ እንዲሄዱ ከመንግስት በጀት ድጎማ ነጻ ሆኖ መቀጠል መቻል አለባቸው በሚል አግባብ ያው ከፍተኛ ተልእኮ ተሰጥቶን በዛ መሰረት ምንድነው የተደረገው አዲስ መዋቅር ነው የተቋቋሙ በ5 ግብርና ኮሌጆች ላይ። ኮሌጅ ኢንተርፕራይዝ ዋና አላማው ምንድነው የኮሌጁ መጀመሪያውና ትልቁ ነገር የስልጠና ማዕከልን ማገዝ ነው። የስልጠና ማዕከል ማገዝ ሲባል ወይም ስልጠናው ከአሉ ስልጠና ተቋማት ውስጥ ተመራጭና ተፈላጊ እንዲሆን በተግባርም በቲዮሪም እንዲሆን ነው የሚያደርገው ማለት ነው። ያን ለማድረግ ደግሞ ምንድነው አቅም ማጎልበት አለብን፣ ሀብት ማፍራት አለብን። ይሄንን ሀብት ስናፈራ ምንድነው ማድረግ ያለብን ማለት ነው ኦልሞስት በኢንተርፕራይዝ ተደራጅተው የመነገድ ስራም ሲባል ያው ኦልሞስት የነን ስልጠና በተጨባጭ ወደ የሚፈለግበት አላማ እንዲደርስ ለማለት ማለት ነው። ስለዚህ ንግድን በዛ ነው ንግድ ድርጅት ተብሎ የተቋቋመ ማለት ነው። ስለዚህ የሚዛን ግብርና ቴክኒክና ሙያ ትምህርት ስልጠና ኮሌጅ በቴክኖሎጂ ብዜትና ሽግግር ዘርፍ እንዲሁም በማህበረሰብ አቀፍ ስራዎች ከተለያዩ የምርምርና የከፍተኛ ትምህርት ተቋማት ጋር በመተባበር የተሻለ ምርታማነት ለአካባቢው ስነ ምህዳርም ተስማሚ የሆኑ የምርምር ውጤቶችን የማባዛት ወደ አርሶ አደሩና አርብቶ አደሩ የማሰራጨት ስራም እየሰራ ይገኛል። ከየተቋሙ የተለያየ ቴክኖሎጂ ነው አነፍንፈን የምናመጣው። ቴክኖሎጂ እናመጣለን፣ እናላምዳለን። ልክ እዚህ የተሻለ ውጤታማ መሆኑ ሲረጋገጥ ደግሞ ወደ ማህበረሰቡ እንደርሳለን ማለት የኛ ዋና ስራችን ይሄ ስለሆነ እንጂ የኛ ገንዘብ መስጠት አይደለም። የኛ ዋናው ትልቁ ስራችን እሱ አይደለም። በተለያየ ቦታ ላይ እንደ ሀገር የተለያየ ቦታ ጥሩ ተብሎ የተለቀቁ ቴክኖሎጂዎችን እናሰባስብና እኛ በራሳችን ፕሎት ላይ እናላምዳለን። ለዚህ አካባቢ ይሆናሉ ያልናቸው ጥሩ ይሆኑ ያልናቸውን ለአካባቢ ማህበረሰብ ተደራሽ እናደርጋለን ማለት ነው። ስለዚህ በዚህ እና መሰል ስራዎችን በመስራት ያው ለአካባቢ ያለን አስተዋጽኦ ይሄ ነው። የደን ሽፋን መጨመር፣ የቡና አሁን በባለፈው አመት ያሰራጨነው ቡና አለ። ይሄ 150 ሺህ ቡና ሲሰራጭ የዞን የቡና ሽፋን እንደ በእኛ ይሄን እንኳ ሄዱ በትክክል ከተተከለ ከ60 ሄክታር መሬት በላይ በአመት ከበር ይደረጋል ማለት ነው። ዝርያቸው የሚታወቅ የቡና ጣዕማቸው የሚታወቅ በአጠቃላይ የተመሰከረላቸውና ለገበያ ጥሩ የሚሆኑ ዝርያዎችን ከኛ እየወሰደ በየጓሮ መትከል ያለበት ነገር ይተክልና የራሱ ምርትና ምርታማነት ይጨምራል ማለት ነው። ስለዚህ ይሄና መሰል ነገሮችን እያደረግን ያው ከአካባቢያችን ጋር በዚህ መልኩ ነው እየሰራን ያለ ነው ማለት ነው። ተዝቀደምኛ ሻይ አለን። ቢያንስ ወደ 1 ሄክታር አካባቢ የሚሆን የሻይ ማሳ አለን። ግን ዝም ብሎ ከማሳነት ከማሰማር በዘለለ ሌላ አገልግሎት አልነበረውም። እኛ የተለያየ ሪሰርቾችን ስንሰራ ስናነብ እዚህ አካባቢ ላይ በተለይ የተወሰነ እንደዚህ በጣም ሂዩሚዲቲ በሆነበትና ዝናባማ በሆነ ቦታ ላይ ደግሞ ሻይ ከፍተኛ የሆነ ምርት ይሰጣል። በየ10ና 15 ቀኑ መሰብሰብ የሚችል ነው። አመቱ ሙሉ መሰብሰብ የሚችል ነው። ይሄ የአፈር መሸርሸርን ከመቆጣጠር አንጻር እንደገናም ደግሞ
የአፈር ለምነት ወይም ደግሞ ይሄ የአሲዳማነትን ከመቻል አንጻር የሻይ ቅጠል ከፍተኛ የሆነ ሬዚስታንስ ያለውና ምርታማ የሆነ ነው። ይሄኛ ተደራሽ ማድረግ አለብን ብለን ከአካባቢ ከቡናና ሻይ ባለስልጣን ጋር እዚህ ከዞን ግብርና መምሪያ ጋርና በተለይ ከሰሜን ቤንች ላይ ካሉ የግብርና ባለሙያዎች ጋር በጋራ ሆነ የጋራ መድረክ አዘጋጀን። እዛ ጋር ተወያየን። አሁን እኛ ጋር እንደ ፓይለት አሁን ችግኝ እያዘጋጀን ነው። ይሄ የምናዘጋጀው ምንድነው? እዚህ ቦታ አንደኛ ሴንተር ኦፍ ኤክሰለንስ የሆነን በየትኛውም ጊዜ የሻይ ችግኝ አዘጋጅ ስልጠና ከፈለጉ እኛ ጋር መጥተው መሰልጠን እንዲችሉ ኢቨን የሶርስ ከፈለጉ የችግኝ እንዴት እንደመዘጋጀትና የዛን ሶርስ ከፈለጉ ደግሞ ከኛ ማግኘት እንደሚችሉ እንደማሳያ ብለን አሁን ከኛ ከዛ ከማሳችን በበለጠ እዚህ ራሳችን ሳይት ላይም ደግሞ የቡና ችግኝ የሻይ ቅጠል ችግኝ አዘጋጅተናል። በሁለት መንገድ ያዘጋጀ ነው። አንድ በሲድ ወይም በዘር፣ ሌላኛው ደግሞ በከቲንግ ነው። በዘር ያዘጋጀንበት ዋናው ምክንያት ምንድነው? አሁን ላይ ያለው የሻይ ቅጠል ምናልባትም የተሻለ አሁን ላይ ካለው የተሻለ ምርት ሊሰጥ ይችላል። በዘር ሲሆን ወይ ሊወርድ ይችላል ወይ ሊሻል ይችላል። ይሄን አሁን ለአካባቢ አይደለም የምናሰራጨው፣ ለምን እኛ ጋር መሞከር ስላለብን ማለት ነው። ቤዚካሊ ቴክኖሎጂ ሽግግር ላይ ነው በጣም ፎከስ አድርገን የምንሰራው። ይሄ ኮሌጁ ለበርካታ ዓመታት ሰርቷል። ለምሳሌ አዳዲስ የእንስሳት ዝርያዎች ውጤታማ የሆኑ የተሻሻሉ የእንስሳት ዝርያዎች እዚህ ያልተለመዱ የተለመዱ መሆኑ ደግሞ ውጤታማ የሚሆኑ የእንስሳት ዝርያዎችን የማላመድ ካላመድን በኋላ ደግሞ በነጻም በቅናሽ ወይም በጣም ከገበያ ባነሰ ዋጋ ለአርሶ አደሮች ኮሌጁ ለበርካታ ዓመታት ሲያቀርብ ቆይቷል። ለምሳሌ የተሻሻሉ የከብት ዝርያዎችን የማቅረብ ስራዎች ለረጅም ጊዜ 10-15 ዓመት ድረስ የተሰራበት ነው። በነጻም ጭምር ነው ሲሰጥ የነበረው። የተሻሻሉ የአሳ ዝርያዎች አሁን ባለፈው የሰበሰብን ነበረ። የት አካባቢ አሰራጭተና ያሰራጭ ነው ምን ላይ ደርሷል የሚለውን ጭምር አናሊሲስ እየሰራ ነበረ። ስለዚህ ይሄን ስንሰራ ነበረ። ከዛም ሲያልፍ አርቲፊሻል ኢንሲሚሌሽን፣ የኮርማ አገልግሎት፣ እነዚህ ስራዎች ዝርያ ለማሻሻል በርካታ ስራዎች በእንስሳት ዘርፉ ሲሰራ ነበር። በተመሳሳይ በሰብል ዘርፍም ቡና ላይ፣ ቅመም ላይ፣ ሻይ ላይ እነዚህ ስራዎች በቅርብም የተጀመሩ ከዚህ በፊትም ለበርካታ ዓመታት ሲሰሩ የነበሩት ናቸው። በጣም ብዙ ኮስት አውጥተው ጊዜውን አጠፍተው ውጤታማ የማይሆን ሰብሎችን በተለይ ደግሞ ቋሚ ሰብል ልንላቸው የምንችላቸው እንደ ቡና፣ ቅመማ ቅመም የሆኑትን ለዚህ አካባቢው ላይ ምቹ የማይሆኑትን በሙከራ ደረጃ ሊገለጹ የማይችሉትን በርካታ ወጪ ካወጡ በኋላ አደ ኤንድ ውጤት ባለመስጠቱ ወደ ኪሳራ ይሄዳል፣ ተስፋ ይቆርጣል። አፍተሮል ኢኮኖሚው ላይ ችግር ይፈጥራል። ለዛ ችግሮች ስላሉ መንግስት በተለያዩ ወረዳዎች ላይ የችግኝ ጣቢያ አቋቁሞ ከሚሰራው ጎን ለጎን ያ በቂ ስለማይሆን በእኛ ደረጃ በአመት ውስጥ ከግማሽ ሚሊዮን በላይ በትንሹ በየአመቱ ለተከታታይ ከ15 ዓመት በላይ ከግማሽ ሚሊዮን የማያንሱ ችግኞች የደን ለቡና ሼድ የሚሆኑ የደን ችግኞች ጭምር የተዘጋጁ የቅመማ ቅመም ሰብሎች ጭምር የተዘጋጁ ለአርሶ አደሩ እንዲሰራጭ ተደርጓል። አሳሪ ፖሊሲና ስትራቴጂዎች መኖራቸው የኮሌጁን አቅምና ውጤታማነት ላይ ተግዳሮቶች ፈጥሮ ነበረ ሲሆን አሁን ላይ ችግሮቹን በመፈታታቸው ኮሌጁ ሁሉ አቀፍ ትምህርት በመስጠት ስልጠናና በኢንተርፕራይዝ ዘርፍም ከፍተኛ መነቃቃት ተፈጥሮለታል። በቀጣይም በአጭር በመካከለኛና የረጅም ጊዜ ግዙፍ የሆኑ ፕሮጀክቶችን በማቀድ ወደ ስራ የተገባ ሲሆን በምርምር በመማር ማስተማርና በቴክኖሎጂ ሽግግር በኢንተርፕራይዝ ዘርፎች ተመራጭና ቀዳሚ የልዕቀት ማዕከል ለመሆን እየሰራም ይገኛል። ሪፎርሙ አንዱ ያመጣው ምንድነው? ገቢያችን ለማሳደግ ኢንተርፕራይዝ የተቋማዊ ኢንተርፕራይዝ የማደራጀት ስራ። ስለዚህ ኢንተርፕራይዝ አደራጀን በተለያዩ ዘርፎች። ለምሳሌ በተለያየ ጊዜ እናንተ ማየታችኋል፣ ሚዲያ ላይ እንደምትሰሙት የዶሮ እርባታ ላይ በተለይ ደግሞ የእንቁላል ምርትን ከፍ ለማድረግ ውጤታማ የሆኑ ስራዎችን የሰራ ነው። እዚህ ላይ ራሱን ችሎ ኢንተርፕራይዝ አለ። የወተት ምርት ለማሳደግ ራሱን ችሎ ኢንተርፕራይዝ አለ። የሰብል ምርት ለማሳደግ ራሱን ችሎ ኢንተርፕራይዝ አለ። የማር ምርት ከፍ ለማድረግ እና ከማር ምርት በቂ ገቢ ለማግኘትና የማር ምርት አቅርቦ ደግሞ ገበያውን የማረጋጋት ስራ ለመስራት እነዚህ አራቱ ዘርፎች ላይ ጀምረናል። እነዚህ ራሳቸውን የቻሉ የበጀት ላይ ራሳቸውን የቻሉ ባለሙያ ራሳቸውን የቻሉ በዛ የሰለጠነ
ስራ የሚሰሩ ሰዎች ተመድበው የሚሰሩ ናቸው። በአጠቃላይ ግን አንድ የግብርና ኮሌጅ ኢንተርፕራይዝ ተቋቁሞ ስራውን ጀምሯል። እኛ አሁን ከቻይና መንግስት ጋር አብረን እንሰራለን። ስለዚህ የቻይና መምህራኖች አሉ። የቻይና መምህራኖችን እዚህ ስንቀጥርኛ ዋናው ዓላማ እዛ ቦታ እነሱ ሀገር ላይ ምን አለ እኛ ጋር ደግሞ ምን ሊሆን ይችላል የሚለውን ነገር እግር መንገድ የአዳፕቴሽን ስራ እንዲሰሩ ነው። ስለዚህ ሀባብ እኛ ጋር እየሞከረ ነው። ሀባብ እኛ ጋር በተለይ የሚያመጡ ዝርያ ላይ የተሻለ ከሆነ እኛ ማሳ ላይ ከሞከርን በኋላ የተሻለ ከሆነ አሁንም ለአካባቢ ማህበረሰብ ተደራሽ ማድረግ ነው አንድ። ሁለተኛ መስኖ ያው እኛም ተዝቀደም ብዙ ያለመር ነው ነበር። በዚህ በማሳችን አልፎ እየሄደ በዋተርካን ነበር የምናጠጣ። ያ ደግሞ ሲሆን ተደራሽም አይሆንም ትክክልም አይሆንም አሁን ካለው አንጻር። ስለዚህ ምንድነው ሰው ብንፈልግ በየጓሮ ላይ ውሃው አልፎ እየሄደ ግን ምንም ምርት የሚባል ነገር አያመርትም። ስለዚህ እኛ ይሄን ቦታ ላይ መስኖ ላይ በሰራን ቁጥር የኛ ቅድም እንዳልኩ ትርፍ አይደለም ዋናው አላማችን። እኛ እንደ ሞዴል ሆነ ለአካባቢ ማህበረሰብ እዛ ጋር ምን አለ ብሎ መጥቶ አይቶት ራሱ ላይ ሄዶ ደግሞ ራሱ እንዲመለከት ለማድረግ ነው። አጠቃላይ ሲታይ ግን የኢንተርፕራይዙ ስራ ንግድ አይደለም፣ ተወዳዳሪ መሆን ነው። ገቢ በምናገኘው ስልጠና መደገፍ አለብን። ስልጠናው ደግሞ ለኮሚኒቲ ነው የሚሰጠው። አጫጭር ስልጠና አለ፣ የረጅም ጊዜ ስልጠና አለ። አንድ እሱ ነው። በሌላ መልክ ደግሞ ገበያ የማረጋጋት ሂደት አለ። እንደ አጠቃላይ ስታየው ውጤታማ የሆነ የመንግስት ተቋም ኢንተርፕራይዝ ረጅም ጊዜ ሊቆይ የሚችል ሎንግ ላስት የሆነ ተቋም የመመስረትና ስልጠናውን በመደገፍ ተቋሙን ፕሮፋይል የመጨመር ሂደት የግብርና ማሰልጠኛ ኮሌጅ እንዲመስል ያደረግን በተለያየ መንገድ በሁሉም ዘርፎች ላይ የመነቃቃት ተፈጥሯል። በሁሉም ዘርፎች ማለት ይቻላል የተሻሻሉ ነገሮች አሉ። ብዙ የሚቀሩ ስራዎች አሉ። ግን ደግሞ የጀመርናቸው መንገዶች ወደፊት ለምንሄደው በጣም ሰፋ ያለ ስራ ሊያሰራን የሚችልና አካባቢውን ማህበረሰብ ይዞ መውጣት የሚችል እንደ አንድ የማስተማሪያ ተቋም ብቻ ሳይሆን አካባቢውን ማገዝ የሚችል አይነት እንዲሆን እየሰራን ነው። ወደፊት ምናልባት እንግዲህ ያለነው የረጅም ጊዜ 10 ዓመት 15 ዓመት ያቀድን ያለነው እዚህ ተቋም ላይ ገብቶ መስራት እንደ ብራንድ ሊቆጠር የሚችል እዚህ ተቋም ላይ ገብቶ መማር ሰው በጣም መርጦ ሊማር የሚችል እዚህ ገብቶ ለመስራት በጣም መርጦ ፈልጎ እዛ ውስጥ ገብቼ ብማር ብሰራ ብሎ የሚመኘው አይነት ተቋም ለመመስረት ነው ካሁኑ ቀደን የሰራን ያለ። ክቡራን ተመልካቾቻችን ከፕሮግራሙ ተመለስን። ከፕሮግራሙ እንግዲህ በርካታ ልምዶችን እንዲሁም ተሞክሮና ትምህርቶች እንዳገኛችሁበት ተስፋ እናደርጋለን። አሁን ደግሞ ወደ ሁለተኛው መሰናዷችን ነው የምናልፈው። ሁለተኛው መሰናዷችን ወደ እናንተ ከማድረሳችን በፊት እሱኑ መረጃዎች እንለዋወጥ። አገራችን ኢትዮጵያ ከምታወቅበት አንዱ የስፖርት አይነት አትሌቲክስ ነው። አትሌቲክስ ሲነሳ ኢትዮጵያ ስትነሳ አትሌቲክስ የአንድ ሳንቲም ሁለት ገጽታዎች ናቸው። በዚህም እንግዲህ ባለፉት ዓመታት የሀገራችን ሰንደቅ ከፍ ብሎ እንዲውለበለብ ካደረጉት አንዱ ይህ ዘርፍ ነው። ዘርፉ እንግዲህ ባለፉት ዓመታት ከመጣበት ርቀት አንጻር በርካታ ውጣ ውረዶችን አልፏል። በርካታ የስልጠና ማዕቀፎችንም አልፎ ነው የመጣው። ከዚህ ባሻገር እንግዲህ አሁን በክልሎች ይህንን ስፖርት ከፍ ለማድረግ ወይም ተደማጭነቱን ይህን ስፖርት በዓለም አቀፍ ደረጃ ተወዳጅ እንዲሁም ተመራጭ ለማድረግ ክልሎች የየራሳቸውን አካዳሚ እየከፈቱ በዘርፉም እየተቀላቀሉ ነው የሚገኙት። ከዚህ አንጻር እንግዲህ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብቸኛው የስፖርት አካዳሚ በሚዛን አማን ከተማ ይገኛል። ይህ አካዳሚ እንግዲህ 2016 አጋማሽ አካባቢ 25 ስፖርተኞችን ይዞ የተመሰረተ ነው። እንግዲህ ስፖርት አካዳሚው ምን ሲሰራ ቆይቷል፣ አሁንስ ምን ተግባራትን ያከናወነው፣ ምን ያህል ስፖርተኞችንም እያፈራ ነው የሚለውን ባልደረባችን ታደቅ አበበ አጭር ቆይታ አድርጓል። እሱም ፕሮግራም ተከታትለን አብረን መልሰን የምንገናኝ የሚሆነው አብራችሁን ቆዩ። የስፖርት አካዳሚ ታዳጊና ወጣቶችን በሙያዊ ስፖርት ስልጠና በማበልጸግ የተሟላ አካል ብቃትና የቴክኒክ ክህሎት በማበረታታት የውድድር ዝግጅትና የብሔራዊ ወይም ዓለም አቀፍ ውድድር ተሳትፎ በማሳደግ ስፖርትን እንደ ሙያ የሚመርጡ ተጫዋቾችን ማብቃት ዋና ዓላማው ነው። አካዳሚው ስራ ከጀመረ ወዲህ ወጣቶችን ተቀብሎ በማዕከሉ እያሰለጠነ ይገኛል። አካዳሚያችን ያው ስራ ከጀመረበት ጊዜ አንስቶ ልጆችን ይዞ እንደ ክልል ያለውን ሁኔታ
ተቋቁሞ የሚሰሩ ስፖርተኞችን መልምሎ አስገብቶ ስራ ጀምሮ እየሰራ ነው የሚገኘው። ይሄ ስልጠና ማዕከል በመጀመሪያ 2016 ከየካቲት ወር አካባቢ ነበር ስራ ጀመረውና በወቅቱ ሲጀምር በ25 ስፖርተኞች ነው ስራ የጀመረውና አሁን ስልጠና እየወሰዱ ይገኛሉ። ተቋሙ በተለያዩ የስልጠና ዘርፎች ከክልሉ ሁሉም ዞኖች የተመለመሉ ወጣቶችን እያሰለጠነ ይገኛል። ተቋማችን ስልጠና እየሰጠ ያለው በውርወራና በሩጫ ዘርፎች ነው። በአጭር ርቀት፣ በመካከለኛና በረጅም ርቀት በሩጫ ዘርፉ ላይ ስልጠና እየሰጠ ይገኛል። በሴትም በወንድም በውርወራ ላይ በወንድም በሴትም እንደዚሁ በጦር ባሎሎ በዲስከስ ላይ እየሰራን ነው ያለ ነው። እንግዲህ በዚህ ልክ ከስድስቱም የክልላችን ዞኖች የተመለመሉ ታለንት ያላቸው ወጣቶች ናቸው ተመልምለው በዚህ ስልጠና ላይ ተካተው እየሰሩ ያሉት። ስልጠና አካዳሚው በአሁኑ ሰዓት እየሰጠ ያለው በአትሌቲክስ የስፖርት ዘርፍ ነው። በአትሌቲክስ የስፖርት ዘርፍ ነው። በሩጫ በአጭር ርቀት፣ በመካከለኛ ርቀት፣ ረጅም ርቀትና በውርወራ የስልጠና ዘርፎች አሁን ስልጠና እየሰጠን እንገኛለን። ማዕከሉ ከ2016 ዓ.ም የካቲት ወር ጀምሮ ወጣቶችን ተቀብሎ ማሰልጠን ከጀመረ ወዲህ ተስፋ ሰጪ ውጤቶች እየተገኙ መሆኑም ተጠቁመዋል። ማዕከላችን በ2016 ዓ.ም የካቲት ወር ላይ ስልጠና ጀምሯል። 2017ን ሙሉ አመት ስልጠና ውስጥ ነበር። ዘንድሮን ስልጠና ላይ ነው ያለ ነው። እንግዲህ በዚህ ሂደት ውስጥ ያለፉ ወጣቶች ወደዚህ ማሰልጠኛ ሲመጡ አብዛኞቹ ሰልጣኞች ሊባል በሚችል መልኩ ምንም ከስፖርቱ ጋር የተገናኘ ብዙ ልምድ ያላቸው አይደሉም። እንደ ክልላችን ያሉት የስልጠና ተቋማት በሚፈለገው ልጅ ስልጠና ውስጥ ባለመሆናቸው ስልጠና ወስደው የበቁ ወይንም ለማሰልጠኛ ማዕከል ውስጥ ገብቶ በአጭር ጊዜ ውስጥ ሊወጡ የሚችሉ ሳይሆኑ ገና ብዙ ስራ ብዙ የሚጠይቁ ከመሆናቸው ጋር ተያይዞ ወደዚህ ከመጡ በኋላ አሰልጣኞች እየወሰዱ ባለው ሳይንሳዊ ስልጠና ጥሩ ለውጦች እየታዩ ነው ያሉት። በዚህም እኛ ባየነው መሰረት ሲገቡ የነበረውና ከአመት ስልጠና በኋላ ያላቸው ውጤት እንደዚሁም ደግሞ አሁን ዘንድሮ ላይ ያላቸው ውጤት እንደ ሀገር አቀፍ ካለው እየተመዘገቡ ካሉ ሰዓቶች ጋር በጣም ጥሩ ለውጥ ያለው ነውና በቀጣይ እነዚህ ሰልጣኞች በተሻለ ደረጃ ውጤታማ ይሆናሉ። ኢቭን ወደ ውጤት ብቻ ሳይሆን ወደ ተሻለ ደረጃ ሊደርሱ ይችላሉ የሚል ሁኔታዎችን አስቀምጠን ነው በዛ ልክ ነው እየሰራን ያለ ነው። እነኚህ ሰልጣኞች ከክልሉ ዞኖች ከተለያዩ አካባቢዎች ተመልምለው የመጡት ናቸው። እነኚህ ልጆች ታች እያሉ ስለ አትሌቲክሱ ከዚህ በፊት በፕሮጀክት ደረጃም ያልሰለጠኑ ምንም ኖሃው የሌላቸው ልጆች ናቸው። ወደኛ ጆይን ካደረጉ በኋላ ልክ እነሱ እንደገቡ እኛ የመነሻ ልኬት እናደርጋለን። የመነሻ ልኬት እናደርግና ያንን ሪከርድ አድርገን ከዛ በኋላ ስልጠና ሰጠን። በመካከል ደግሞ የሰዓት ሙከራ እናደርጋለን። በዚህ መካከል ውጤታማነታቸው ምንድነው? ልጆች ለውጥ አለ። መጀመሪያ ሲገባ የነበረው ሰዓትና አሁን ያለው ሰዓት የሰማይና የምድር ያክል ነው። አሁን ሀገር አቀፍ ላይ የሚመዘገቡ ውጤቶች አሉ። በተለያዩ በኢትዮጵያ ሻምፒዮና በክለቦች አቋም መለኪያ ያንን ሰዓት ስናነጻጽር እነኚህ ልጆች ከትንሽ ቆይታ በኋላ ከትንሽ ጊዜ በኋላ ያንን ሰዓት አሁን ወደዛኛው ሰዓት እየተጠጉ ስለሆነ ጥሩ ውጤታማነት ላይ ጥሩ ለውጥ ላይ ነው አሉት። በማዕከሉ ያሉ ሰልጣኝ አትሌቶች ባገኙት ሙያ ሀገር ለማስጠራት እቅድ እንዳላቸውም ይገልጻሉ። ስልጠናው በጣም ደስ የሚል ነው። ምክንያቱም ያው የስራም ጉጉትም ስላለን እንዳገኘ ነው ማለት እንደጠበቅነው ነው። በጣም ደስ የሚል እኛም እንዳሰብነው ነው። ስራው በጣም ደስ የሚል እኔ አሁን ከዚህ በፊት ከምሰራው የተሻለ ሁኔታ ላይ እንገኛለሁ። ምክንያቱም በሰራው በየቀኑ በምንሰራው ስራዎች የተለየ ስራዎችን የተለየ አቅምን እያሳየው እገኛለሁ። አሁን ደግሞ እግዚአብሔር በረዳኝ መጠን ደግሞ የተሻለውን ከዚህ አሁን ካለውበት ደግሞ የተሻለውን አሳያለሁ ብዬ እጠብቃለሁ። እንግዲህ እግዚአብሔር በረዳኝ መጠን እንግዲህ የተሻለ አትሌት መሆን ነው። ከራሴም አልፎ ቤተሰቦቼን ከቤተሰቦቼም አልፎ ደግሞ ሀገሬን ማስጠራት እፈልጋለሁ። ምክንያቱም በሰራውት እዚህ ማክኖ መቅረት አልፈልግም። የተሻለ ስራ ሰርቼ ደግሞ የተሻለውን ውጤት ማስመዝገብ ነው አላማዬ። የኔ አላማ በተደጋጋሚ ብዙ አትሌቶች ሌላ አላማ ሊኖረው ይችላል። እኔ ግን አላማዬ በመጀመሪያ
ይህንን አካዳሚ የደቡብ ምዕራብ የወከለኝን አካዳሚ ስማስራት ቀጣይ ደግሞ ኢትዮጵያ ለባንዲራ ሩጬ ኦሎምፒክ ላይ ባንዲራን ከፍ ብሎ እንድሰቀል ከፍ ላ ቀዳሙና እንድታይ ፈጣሪ ከረዳ ይሄ ነው አላማኝ። ሰልጣኞች በማዕከል ቆይታቸው የተሻለ እውቀት እንዳገኙና ጥሩ ስነ ምግባር በመላበስ ለውጤት ጥረት እያደረጉም ይገኛል። ማዕከል ያሉት ኮቾቻችንም ሆኑ እዚህ ያሉት በጣም አሪፍ የሆነ ነገር ነው የሚያሳዩን። ኮቾችም እንደ አባት ሆኑ የተሻለ ስነ ምግባር እንዲኖረን በተቻላቸው መጠን እኛን እያስተማሩን እየመከሩን ለዚህ አሁን 2 አመት እስከቆየሁበት ድረስ መልካም የሆነ ነገር እያሳዩ ነው። ደግሞ በተሻለ ውጤት እንድንወጣም የተሻለ ስነ ምግባርም እንዲኖረን የተቻላቸውን አቅም እየደገፉን ነው፣ እየመከሩን ነው። እንደዛ ስልጠናው ከምገባው በላይ በጣም ያው እዛ ሁነን አሰልጣኝ የለንም። በሳንሳው መልኩ አለ የምንሰራው ዝም ብለን በራሳችን ዝም ብሎ የአትሌቲክሱ ፍቅር ስላለ ብቻ ስለምንሰራ እዚህ ደግሞ መተን አሰልጣኞቻችንን በደንብ አግኝተናል። አሰልጣኞቻችን ደግሞ ከምገባቸው በላይ ያላቸው አቅም የትምህርት እውቀታቸውን የበለጠ አቅማቸውን በጣም ያማጡ እኛን እያሰሩ ነው ያሉት። በክልል የውድድር መድረኮች ላይ ያው ስልጠና ማዕከላችን የራሱን ችሎ ልጆችን እያሳተፍን ነው። ክልል በተደረጉ የክልል አቀፍ የአትሌቲክስ ውድድሮች ላይ አካዳሚው ስልጠና ማዕከሉ በበላይነት ጥሩ ውጤት አመጥቶ ያጠናቀቀበት ነው። ለአብነት ያክል ወደ 9 የሚሆኑ የወርቅ ሜዳሊያ፣ ወደ 16 ወደ 10 የሚሆኑ የብር ሜዳሊያና ብዙ ነሐሶችን በማግኘት አጠቃላይ ያሳተፍናቸው ልጆች ወደ 85% ያክሉ ሜዳሊያ ውስጥ ገብቶ ነው ወጡት። ይሄም ጥሩ መነሳሻ ሆኗል ለልጆቹ። ሀገር አቀፍ ውድድር ላይ ግን ጥሩ ተፎካካሪ ሆነው ማጣሪያዎችን አልፈው ለፍጻሜ የደረሱበት ሁኔታም አለ። እሱም ጥሩ መነሳሻ ሆኗል። ያ ደግሞ ለነሱ ጥሩ ሞቲቬት ሆኖ አሁን ባለው ሲቹዌሽን ጥሩ ተፎካካሪ፣ ጥሩ ወደ ውጤትም የሚጠጉ ልጆች እያፈራን ነው አለ ነው። ማዕከሉ ተተኪ ስፖርተኞችን ለማፍራት ወሳኝ ይሁን እንጂ የመጫወቻ ሜዳና የመሮጫ መም ችግሮች እንዳሉበትም ይገለጻል። እኛ በቃ በጣም ብዙ ችግር አለብን። አሁን ለምሳሌ ይሄን ያልተለካ ሜዳሊያ ነው እየሰራናል ነው። አንድ አትሌት ደግሞ የተለካ ሜዳሊያ ሲሆን የራሱን ሰዓት ያውቃል ማለት አትሌት በሴኮንድ ልዩነት ራሱን የሚለካበት ነው። ይሄ ደግሞ ሰዓት የተመለካ ሜዳ ላይ የሚሮጥ አትሌት የቱ ጋር እንዳለ አሰልጣኝ አያውቅም፣ ሰልጣኙ የቱ ጋር እንዳለ አያውቅም። ይሄ ያልተለካ ሜዳን ይዘን ደግሞ አሰልጣኙ እዚህ ደርሳሉ እዚህ ጋር ልጆች ያሉት ብሎ ለመናገር በጣም ቻሌንጅ እያደረገ ነው። ለአትሌት ወሳኙና የሚያስፈልገው ነገር ሜዳ ያስፈልጋል። ሜዳ ደግሞ እንደምታዩት ምንም የተስተካከለ አይደለም። ተጀምሮ የቆመበት ነገር ነው። ይሰራል ይባላል ግን ብዙም አልተሰራም። ሜዳ ቢስተካከል፣ ምክንያቱም ያለ ሜዳ ምንም አትሌቲክስ ይሰራል ተብሎ አይገመትም። እንግዲህ ሜዳውን እንደምታዩት ነው። ይሄ ሜዳ ተሰርቶ አልተጠናቀቀም። መሮጫ መም የለውም። እንደምታዩት መሮጫ መሙ ምንም አልተሰራም። ሪዳሽ የለውም። በጣም ይጨቀያል። ይሄ በጣም ትልቅ ማነቆ ሆኖናል። እንግዲህ እያሰራን ያለነው ሩጫን ነው። ሩጫን ደግሞ ምቹ በሆነ ሜዳ ላይ ምቹ በሆነ ትራክ ላይ ወይንም ትራክ እንኳን ከሌለ ሪዳሽ ላይ ልጆች ትሬኒንግ ካልሰሩ የነገ ውጤታማነታቸውን በጣም ጥያቄ ውስጥ እያስገባን ነው አለ። ከሜዳ አኳያ ከመዛውተሪያ አንጻር ለማሰልጠኛ በጣም ጥሩ የምንለው ሜዳ የለንም። ሪዳሽ የለበሰ ከጭቃ ከተለያዩ ነገሮች ነጻ የሆነ ስፖርተኛው በነጻነት አቅሙን ተጠቅሞ ሊሰራ የሚችልበት ሜዳ የለንም። ይሄ ሜዳ ኦልሬዲ በግንባታ ውስጥ ያለ ነው። ግንባታው አልተጠናቀቀም። በቀድሞ የደቡብ ክልል የተጀመረ ሜዳ ነውና እስካሁን ድረስ ግን መጠናቀቅ አልቻለም። በማዕከሉ የሚስተዋለው የሜዳና የመሮጫ ስፍራዎች ችግር እንዲቀረፍ ጥረቶች እየተደረጉ እንደሚገኝም ተብራርተዋል። ኮንትራክተሩ ጋር በተደጋጋሚ ግንኙነት አድርገናል፣ ጠይቀናል፣ ጠርተናል፣ አወያይተናል። በዛ መልክ ሄዶ ስራው ሊያልቅልን አልቻለም። ከዚህ ጋር ተያይዞ ጉለት አለ። ይህንን ደግሞ ለቢሮም ጭምር እንደተጠበረ ተቋም እንደመሆናችን መጠን ለዋናው የቢሮ መስሪያ ቤታችን ጋር ተነጋግረን አሁን ኮንትራክተሩ በአጭር ጊዜ ውስጥ ገብቶ ስራውን ለመስራት ቢሮ ገብቶ ለመጨረሻ ጊዜ እንግዲህ ዋርኒንግም ጭምር ተሰጥቶት ያለበት ሁኔታ ነው ያለው። የሚዛን አማን ስፖርት አካዳሚ ስራ ከጀመረ ወዲህ ያለውን የስራ እንቅስቃሴ የተመለከተ ያሰናዳነው ዝግጅት የተመለከታችሁትን ይመስል ነበር።
ሰላም።